ምንድነው የሚሰማ? ወይኔ በእናትህ ምን ላምጣ? ይኸውልህ ደብድቦታል እኮ እግሩ እኮ በእናትህ ወይኔ እኔ ምስኪን ደርሰናል። ምን አይነት ነገር ደርሰናል አባቱ ተረጋግተው ስሙ የሰማህ ምግብ ምናምን አይሰጡም። ከዛ ምንድነው የሚሰጡን? የተደገመበት ነገሮች ነው የሚሰጡን እና ሆዴ ይነፋል። አሁን ይሄ ሆዴ የኔ በጣም ነው የተነፋው እና ሆዴ ይነፋል። የጠገብክ ነው የሚመስል ታውቃላችሁ። ለዛ ነው ያቆያችሁ። ለዛ ነው ያቆያችሁ። እናንተ ብለቁኝ እስክንድርን ባለመግደሌ ከነቡ እስከ ሲጀመር እኔ አይደለም እስከ ዛሬ ለምን አልገደልኩም? ይኸውልህ ወደዛ ወደዚህ አትቀልም። አዳምጠኝ። ማስታጠቢያ አምጣልኝ። እስኪ ወይኔ በእናትህ ወይኔ እስኪ እንዲያስታውከኝ እየሞከረ ነው። ይሄ ማቅለሽለሻለው ቅድም ራሱ እኮ እያየሁት ነበረ ልብስ ስትቀይር። እሺ ምን ላድርግልህ? እዚህ አውጡኝ። እሺ ከዚህ ሰው ያዝ አቤት ከዚህ ሰው እሺ ምንድነው ሌላ የሚሰማህ ነገር አለ? ሰውነቱ እኮ ተፈልግሏል። በእናትህ እስኪ አሁን እንዴት ነው? አስቸገርኳችሁ? እስካሁን ካሳለፍነው ጊዜ ይበልጣል እንዴ? አረፋ ነው እኮ ከውስጥ እየወጣ ያለው። ምግብ ለምን አትበላ? ቀና ወደ ላይ አቀይ አይታዘዝም። ምግብ ነገር ትጀምራለህ። ፊዚዮቴራፒ ምናምን የተባለውንም አሁን ስለምትጀምር አይዞህ። ግሉኮስን ምግብ አሁንም ያለ ስለሆነ ምናልባት ግሉኮስ አይ ትንሽ ልቆይና እበላለሁ። እና እንደነገርኳችሁ እነዚህ ሰዎች በጣም አስቸጋሪ ሰዎች ናቸው። አብሮኝ የነበረው ልጅ በጣም ነው ሲያሰቃዩት የነበረው ይመስለኛል። ከነሱ ጋር ስራ የሚሰራ አይነት ሰው ነበር። ከነሱ ጋር ነበር የሚሰራው እና አልሰራም ብያቸው ነው ሲለኝ የነበረው ይዛኔና እህቱ ናት። በነገራችን ላይ የሚገርምህ አንተም ካመጣው እህቱ ናት እንደዚህ አይነት ነገር ውስጥ የከተተችው እህቱ ናት። የገዛ እህቱ ናት ልታስገድለው ሁላ የነበረው። አዎ በቃ አሁን በቃ ሰውን ማናምንበት ደረጃ ላይ ደርሰናል። የትኛው ሰው ትክክለኛ ሰው እንደሆነ ማወቅ ማንችልበት ጊዜ ላይ ነው ያለነው። አሁን የኛ ካሜራማን እንደዚህ የሚያደርግ ሰው አይደለም። እኛ ስናቀው በጣም ትሁት ልጅ ነው፣ መልካም ልጅ ነው። ብዙ ነገሮችን ከኛ ጋር ያሳለፈ ልጅ ነው። በፐርሰናሊም ደግሞ ብዙ ነገር ሰፖርት ያረከው ልጅ ነው። የተናገርኩኝ ነው የነበረው መናገር እንደውም እስኪ ብዙ ጊዜ እንደዚህ አይነት ነገሮች ላይ መናገር አይወድም። እንደዚህ ያደረኩኝ ምናምን ማለት ያው ሁላችንም የምናውቀው ነገር ነው። ግን የዛለት እሱ ከተያዘ በኋላ እየተናገርኩት ነበር የነበሩትን ነገሮች። በተለይ ከሁላችንም በላይ ለሱ ከምንም ተነስቶ ነው መጥቶ እዚህ ስራ ላይ ገብቶ እየሰራ የነበረውና እንዴት አይነት ጭንቅላት ኖሮት ይሄን ነገር ለማድረግ እንደዚህ አይነት ክህደት ለመፈጸም እንደበቃ ግራ ግብት። ምክንያቱም አናስበውም። በቃ እነሱም የመጣውብን ባንማናስበው ሰው ነው። በነገራችን ላይ ያው እስኪ እንትን ነው ያጠመዱበት መንገድ ያው ማንኛውም አይነት ሰው ሊታለልበት የሚችለው መንገድ ነው። ምክንያቱም በፍቅር ነው። አውሬ ናት ልጅቷ፣ በጣም ክፉ ሴት ናት። ግን ያው አጠመደችው በፍቅር። አልገባህም? በቃ ወደኛ ጋር እኛው ጠዋት ደውለን ናሲ ስራ እንሂድ ምናምን ነገር ስንለው ሌላ ጊዜ እሱ ነው ጠዋት ደውሎ ስራ የለም ዛሬ እንዴ ማስተማሪው የሚሆኑት ቪዲዮዎች አይሰሩ ምናምን ይለኝ ነበር። እኔን ሞር ደግሞ ማለት ነው ስደውልለት አይ ቆይ አሁን እንኳን የሆነች ጉዳይ አለችኝ ከሰዓት ይሁን ዴቪድ ቢዚ ነው እኮ እሺ በቃ ከሰዓት ይሁን አለው። ከሰዓት ስልኩ ዝግ። ከዛ እኔና ቤል እንዴ ተመልካችም የእውነት ለዚህ ጉዳይ እኔ እስካሁን ድረስ ነው የምናገረው። እስክንድር በመገኘቱ እስካሁንም የቆየ ነው በእናንተ ነው። የእውነት ሐሳብ ላይ እስቲ ራሳችሁን ጀርባችሁን የሚል አስተያየቶች አየሁ በተደጋጋሚ ወደ መጨረሻ አካባቢ። አሁን በቃ ከወደዚህ እስቲ ፈትሹ አይነት ነገር እስቲ መዋላችሁን ፈትሹ። እኛ ጭራሽ አስበነው አናውቅም። ግን መጀመሪያ ላይ አንተ የጠፋበት ጊዜ ላይ እንዴት ብቻህን ነበርክ? እንዴት እስኪ ብቻው እንዴት አብሮ አልነበረም? አሁንም አስበው ነገር መጀመሪያ ላይ ቁጭ ብለን መገማገም እንዳለብን ማለት የሆነ ክፍተት እንዳለብን የሆነ ችግር እንዳለብን አስበናል በሰዓቱ እንጂ በዚህ ደረጃ ድረስ ይመጣል ብለን ሰው እንደዚህ ክህደት ይፈጽማል እላያችን ላይ ራሳችን ላይ ብለን አላሰብነውም እንጂ የሥራ ክፍተት ግን ሊኖር ይችላል ብለን ነው ስናስብ የነበረው። የሱ ነው ብቻ። ከዛ
ከአቤል ጋር ተመካከርን፣ ተከትለ ነው የሚገባበት ግቢ ገባን። ወጣ። ተመልሰን ስንገባ ሁለት ሴቶች ናቸው። እስኪ የክፍለ ሀገር ልጆች ነን ያሉት አክሰንት የከተማ ልጅ እኛ መች እናወራለን? ቅልጥ ያለ አማርኛ ነው የሚያወሩት ምናምና ይጣረሳሉ። አንዷ ኮሌጅ እኔ ሁለታችንም ዩኒቨርሲቲ ነን ምናምን አይነት ወሬ ስንሰማ አይ አቤል የሆነ ነገር ሊኖር ይችላል፣ እዚህ ቤት ካሜራ መቀመጥ አለበት። አስቀምጠን ወጣን። መጣ ባልደረባችን እስክንድር ብቻ እዚህ ለመሆኑ ምክንያት ዋነኛው ቀዳሚ ተጠያቂው ካሜራማናችን ነው። የሚገርማችሁ ነገር እዚህ ስራ ላይ ሌላውን የሚያየሁት ነገር በጣም ብዙ ሴቶች ነው ያሉት። ሴቶቹን ነው እንደ መሳሪያ የሚጠቀሙበት። በጣም እኔም ጣና በነበርኩበት ጊዜ ብዙ ህፃናቶች አሉ የተያዙ፣ ሄደን የምናስለቅቃቸው ልጆችም አሉ። በደንብ የተደራጀ ተቋም ነው የሚመስለው። ከላይ እስከ ታች መረብ ተዘርግቷል። እኔን የሚያናግረኝ ሰው ስፔሲፊክሊ እንትና ነው እምለው አይደለም። ዛሬ ያናገረችኝ ሴት ነገ ሌላ ሰው ናት። በተመሳሳይ እና ደግሞ ሱፍ የሚለብሱ ሰዎች ሱፍ ነው የሚያረጉት፣ ረጃጅሞች ናቸው። በእውነት ነው የምነግራችሁ የሰው ዘር አይደሉም ብዬ እስከምናገር ድረስ እጅግ በጣም አሰቃቂ ድርጊቶችን ነው ሲፈጽሙ የነበሩት። ከኔ ጋር የነበረውን ልጅ እጅግ በጣም ሲያሰቃዩት ነበሩ። ከዛ ውጭ ከሱም ውጭ ደግሞ ወደ 3-4 ልጆች መጥተው ነበር። አንዷን ልጅ ሴት ናት አስታውሳለሁ። በድንግል ማርያም በማርያም በገብርኤል እያለች እየለመነቻቸው ነው እንግዲህ በገመድ አንገቷን አንቀው አንጠልጥለዋት። ከዛ ደግሞ አሁን እነሱ ሲያረጉ የነበሩት እኔንም ሆነ ከኔ ጋር የነበረው ልጅ ለማስፈራራት ነው። አንጠለጠሏት፣ ገመድ በአንገቷ ላይ አስገብተው አንጠለጠሏት። እየተፍጨረጨረች በነበረችበት ሰዓት ቤንዚን አርከፍክፈው በእሳት ነው ያቃጠሏት፣ እኛ እያየን ማለት ነው። 2 ሞት ነው የሞተችው እች ልጅ። ከዛ ቪዲዮ ቀረጹ። ለማን እንደሚልኩት አላቅም። እዚህ በኋላ ይሄን ነገር ካላደረጋችሁ እንደዚህ ነው የምናደርጋችሁ የሚል መልእክት ያለው ነው። እና ኢቭን ሰራተኞቹ እነዚህ ሰዎች ጋር የሚሰሩ ሰራተኞችም አንዳንዶቹ በፈቃደኝነት በፍላጎት ይስሩ እንጂ በፍላጎት የማይሰሩ ብዙ ልጆች ነበሩ። እንደ ማስፈራሪያ የሚጠቀም አስበው እስኪ ፊት ለፊት እኔ እንደዚህ ታስሬያለሁ፣ እንደዚህ ከኋላ አስረውኛል፣ አፌን አፍነውኛል። እዚህ ጉልበቴ መጀመሪያ ይውላችሁ እግሬ አሁን የኔ የማይሰራው የሚመስለኝ ጉልበቴን ነው ሲመቱኝ የነበረው። ጉልበቴን ያጥፉታል። አዎ በቃ እሱን በዱላ ይመቱታል። እና ስሜቱ ከምነግርህ በላይ በጣም የሚያስጠላ ስሜት ነው። ሌሊቱ ሙሉ ቀኑን ሙሉ ነው የሚያመው። ሰዎች አይደሉም እንዴ ምግብ ምናምን አይሰጡም። ከዛ ምንድነው የሚሰጡን? የተደገመበት ነገሮች ነው የሚሰጡን። እና ሆዴ ይነፋል። አሁን ይሄ ሆዴ የኔ በጣም ነው የተነፋው። እና ሆዴ ይነፋል። የጠገብክ ነው የሚመስል፣ በቃ የጠገብክ እንዲመስል ነው የሚያደርገው። ሆዴ ግን ይጮሃል፣ እንዳልበላ ያስታውቃል። በቃ ረሃቡ ምናምን ጥማቱ ምናምን ተው የሚያስጠላ ነው። ከዛ እንደዚህ ብለን እኛ እየተመታን እሷን እዛ ፊት ለፊት ወሰድ፣ ትልቅ መጋዘን ላይ እንደዛ ፊት ለፊት ወሰዷት። እየጮኸች ነው፣ ትሳደባለች። መጀመሪያ እዛ በቃ እንደማይለቋት ስታቅ መለመን ነው የጀመረችው። በማርያም በገብርኤል ምናምን እያለች እየለመነቻቸው ነበር። ገመዳ መጡ፣ አንጠለጠሏት። አስበው የሰው ልጅ መታነቁ ብቻውን እኮ ይገላል። እሷ ታንቃ እየተፍጨረጨረች እሳት አነደዱባት በላይዋ ላይ። ይህን ያህል ነው እነዚህ ሰዎች ለሰው ልጅ ርህራሄ የሌላቸው። እጅ ጣት መቁረጥ ፊት ለፊቴ እናንተ እነዚህ ልጆች ይኸውልህ እንደዚህ ጣቴን አስቀመጡና የሆነ ሴት 2 ሴትና 1 ወንድ ነበሩ። ጣታቸውን እዛ ጠረጴዛ ላይ አስቀመጡና እየቆረጡ የነሱን ጣት እነ ዴቭን ደውልላቸውና ስራችሁን አቁሙ በሏቸው። ይህን ስራ የሚሰሩ ከሆነ አንዳንድ ጣትህን በየቀኑ እንቆርጣለን። እውነት ነው የምነግራችሁ፣ መድኃኒዓለም በኪነ ጥበቡ ሸፍኖኝ እንጂ እንደነዚህ ሰዎች ጭንካኔ፣ እንደነዚህ ሰዎች አረመኔነት እኔ በህይወት መቆየቴ አስገራሚ ነው። አሁን ለመጨረሻ ጊዜ እዚህ ወንዝ ላይ ሲጥሉኝ ቃል በቃል ያሉኝን ልንገራችሁ። አንተ ከ2 ቀን በላይ እዚህ ቦታ ላይ አታድርም፣ ትሞታለህ። ምግብም አልበላሁም። አሁን እናንተ ጉልኮስን አይሰጣችሁኝ ነው ትንሽ ሻል ያደረገኝ። ምግብም አልበላሁም። ከዛ ደግሞ ጭራሽ ምንድነው ያደረጉት? አውሬው መጥቶ እንዲወላኝ እንዲሰልበኝ የአውሬ ምግብ እንድሆን ነው የተደረገው። ግን ድንግል ማርያም ሸፈነችኝ፣ መድኃኒዓለም ሸፈነኝ።
እኔ እዛ ስተኛ ሳድር አንድም አውሬ አልመጣም። አውሬ አይደለም ብርድ አልበረደኝም። እውነት ነው የምነግርህ። ከነሱ ጋር ከነበርኩበት ጊዜ ይልቅ እዚህ ወንዝ ላይ የተጣልኩበት ጊዜ ለኔ በጣም ቆንጆ ጊዜ ነበር። ምንም አልተሰማኝም። ሽፍንፍን ብዬ እውነት ሽፍንፍን ብላ ድንግል ማርያም ነው ያዳነች። እና እኔ አሁንም ቢሆን እነዚህ ሰዎችን እንዳልተዋቸው በቃ አርፌ እንዳልቀመጥ ነው ያደረጉኝ። ጭራሽ እልህ ውስጥ ነው የከተቱኝ። አዎ ተጎድቻለሁ። አዎ መጥፎ ነገር ደርሶብኛል። አዎ ውስጤ ጥሩ ነገር ላይ አይደለም ያለው። ግን እመቤቴን ነው የምነግራችሁ እነዚህን ሰዎች ከተውኩ አንፋታቸውም፣ አንለቃቸውም። አንተ እንደዚህ አይነት ነገር ደርሶብህ አንተ እንደዚህ አይነት ነገር ሆነ ማን ነው ዝም የሚላቸው? እኔ ላይ ስለደረሰ አይደለም በእውነት አቤሎ፣ እኔ ላይ ስለደረሰ ሳይሆን የደረሰባቸውን ሰው ስታይ ትደነግጣለህ። አሁን ዛሬ እኔስ ሚዲያ ላይም ስላለው ሰውም ስላየው ጉዳዩን እንደዚህ ታወቀ። እቺ አቃጥለው ያንጠለጠሏት ልጅ ይኖራታል፣ ቤተሰብ ይኖራታል። ገብቷል። እንደዚህ አይነት ስንት ሰው አድርገዋል። እኛ ፊት ለፊት አንዱ ለሰው አየን እንጂ ስንት ሰው ነው እንደዚህ ይሆናል? ያውም በአጉል እምነት እነሱ እኔ አይደለም በእባብ ምናምን ለምን በድንጋይ ያምንም መብቱ ነው። እኛ ላይ አይድረስ፣ ሰው ላይ አይድረስ፣ ማህበረሰቡን አይንካ እንጂ ለምን ድንጋይ አመለክ አይደለም። እና በጣም እንትን ያሉት ማን ነው? ክፈት እስኪ ካሜራው። እኔ ነኝ ዴቫ። ወይ አንደኛው ልጅ ተገኝቷል። አለዚህ አምጥተውታል? አዎ እዚህ ይዘው መጥተዋል። አዎ ይዘው የትኛው ልጅ ነው? ሁለት ነበሩ የነበሩት ማለት ነው። ይደበደቡ ከነበሩት ማለት ነው። አንደኛው ነው። አንዱን ይዘናል። አምጣው እስኪ ሊያው ባያዋቋለሁ። አዎ ይዘው ነው እና አይዞህ እስኪ በጣም የእውነት ነው የምነግርህ። በጣም ውስጥ የሚሰብር ውስጣችንን ይሄ ማንነታችንን የሚያሳጣ ነገር ነው እዛ ጋር ያለው። እውነቴን ነው የምነግርህ። እኔ ወንድ ልጅ ሲደፈር አይቻለሁ እዛ ቦታ ላይ እውነቴን ነው። በቃ እኔ እዛ ቦታ ላይ አቋይ አንተን ስነ ልቦናን ሞራልህን በቃ ለመብታት ያላየሁት ነገር እኮ ያላየሁት ነገር የለም። አንተም ትደፈራለህ ይሉኛል። አንተም እግዚአብሔር ነው የጠበቀ እንደው መድኃኒዓለም ነው የጠበቀ። ሁሌ የምትጠራው ቤተሰቦችም ሁሌም የሚሉት ቅዱስ ገብርኤል ከአፉ የማይጠፋው ይጠብቀው ሲሉ ነበረ። ከለላ ጥላ የሆነልህ እስካሁን ድረስ እሱ ነው፣ እነሱ ናቸው አምላክ። ሁሌም ለኔ የተዘጋጀው ነገር ነው ሌላ ሰው ላይ ሲደርስ የማየው። እውነት ለመናገር እኔ አንጠልጥለው ታንቄ መሞት የሚገባኝን ነገር ነው አሳልፈው እግዚአብሔር ለሌላ ይሰጥ። እውነቴን ነው። የተመልካቾችም የቤተሰቦችም የእናንተም በዙሪያ ያሉትን መልካም ሰዎች መልካም ጸሎት ታክሎበት እኔ በህይወት ተረፍኩ እንጂ እውነት እኔ ከእግሬ ውጭ ምንም አልሆንኩም። በቃ ከእግሬ ውጭ ምንም ጀርባዬ አሁን አይተኸዋል። ቅድም ልብስ ቀይሬ ያየው ነበር። በቃ የሚመቱበት መንገድ ዝም ያገኙት በቃ ባገኙት ዕቃ ነው የሚማቱት። ባገኙት አይመርጡም። ሲመቱ እግሬን የሚመቱኝ አንዴ በዱላ ይመቱኝ፣ በድንጋይ እግሬን እንደዚህ እያነሱ ይወረውሩታል እግሬ ላይ። ይሄ ጫፉ ጥፍሩ የለም የእግሬ ጥፍር ምንም በቃ እንዲህ ይነቅሉታል። ብቻ እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3,200,000 ብር ጠቅላላ ክፍያ እንዲሁም
በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። ሌላ ያልነገርኩ ነገር መጀመሪያ ላይ ካስታወስክ ስልኬን ተቀብለው በፊቴ ከፈት ነበር አላልኩም? እየከፈቱ ለሌሎች ጋዜጠኞችም እየደወሉ ሲያስፈራሩ ነበር። እኔ ጋር ይሰሩ የነበሩ ጋዜጠኞችን ምናምን እየደወሉ እንደዚህ ለምን ትሰራላችሁ ምናምን ደውልላቸውና እንደዚህ አትስሩ በላቸው፣ አቁሙ በላቸው። ልክ እናንተ ጋር ስናወራ እንደነበረው ማለት ነው። እና ስልኬን ይሰጡኛል አውቀው እንዳልኩ የመንፈስ ነገር አይደለም ያረጉት። የሆነ እንትን ያረጋሉ፣ ይቆጣጠሩሃል። የሆነ ነገር ይረጩኝና ሐሳቤ ሁሉ እነሱ የሚሉትን አንተን እንዳረጉ በቃ የሆነ አእምሮዬን ይሰርቁታል። በቃ ከዛ ልክ የሆነ ነገር ሲሆን እነሱ እንደዚህ በል ይሉኛል እላለሁ፣ እንደዚህ አድርግ ይሉኛል አደርጋለሁ። ከዛ ውጭ ምንም ነገር እንዳላደርግ የሆነ ነገር እንዳይፈጠር የሆነ ነገር ብለ እንኳን እንትን አዎ ይሄ ነው ዝም በላታ ስነ ስርዓትን ያዝ። የት ያለ መስሎ ነው እንደያዝከው የቀረ መስሎ ነው እንዴ? በእናትህ የት አለ ማለት ነው? ስርዓት ነው አሁን ሁለት አንተ ተላሳቀም ነው እየተደረከ ነው። አሁን ነኝ እንዲያረኩት። እሺ ምንም አናመጣ ይሄው አረኩት። እሺ የኛን አቅም ደግሞ እኛ እናሳየህ። እስኪ ያሳይ። አሁን አቤል እስክንድር ያለበት ሁኔታ አንተ በሱ ጋር አይን መምታት ነው። ስምታው ቀጥቅጠው ተረጋግተው የሰማህ እየሰማኸኝ ነው? እያናገርኩህ ስለምን አጠፋ ነው የምትሆነው? የምን አጠፋ ነው የምትለው? ና ተነስ፣ ና ተነስ፣ ሂድ አንተ ወንድ ነኝ ብለህ ና አንተ አጠፋው ትሽሏል እኮ ሂድ። እሺ እስካሁን ይበቃናል አይደል? ወጣለህ የተወጣጠርከው ከዛሬ ሰው ነው አይደል የምደበደበው? ሌላ ሰው እኔ እጨምርልሃለሁ እየነገርኩ ነው። ወንድ ልጅ ነው አይደል? አዎ እንደዚህ ሲያደርገኝ ነበረው። ወንድ ልጅ ነህ? ወንድ ልጅማ ብትሆን ኖሮ እስክንድር እንደዛ እግሩ ሽባ እስኪሆን አትቀጠቅጠው። አረ ጓድ ይሄን ጉልበቱን ነው አይደል ስትመታው የነበረው አይደል? እስክንድርን ማለት ነው አንድ ነገር እንገር። እሺ ልስማ። የእውነቴን ነው የምነግርህ ማለት ነው። አሁን እዚህ ጋር ስለመታኝ ስላገጥከኝ እያሳመንኩ እንኳን እስክንድርን አረግ ከተባልኩት በታች ነው ያደረኩት። እኔ ሰው አዝናለት አርግ ከተባልኩት በታች አርግ ከተባልኩት አዝኖለት ሰው ስለሆንኩ ጉልበቱን ሰበርከው ማለት ነው። በዱላ ስትመቱት የነበረው ድንጋይ ስለተከበት የነበረው እኛ ምንድነው የተባለው? ተልተል እንደዚህ ቀዳዳደው ነው እንደ ስጋ ታውቃለህ። ታር አንተ ጨካኝ ነህ። አሁን እንድናምንህ ነው እንጂ ታረገው ነበር እንደ እስኪ አንድ ተረጋጋ። ልክ ይገባኛል። ጓደኛ ነው፣ ወንድም ነው፣ ስሜታዊ ነው እንደ ሰው ልጅ። እኔ አንድ ነገር እንግዲህ ገና ከዚህ በላይ ወለው ነው። አዳምጠኝ ቆይ እስኪ። እኔ እስክንድር በእጄ ነበር አይደል? የመጨረሻም እዚህ ቤት ነበር። እስክንድር ባርደው ብገለው ምንም ባረቁ አልችልም ነበር። አትችልም። ይገባኛል። ለምን እንዳታረግ አንተ ትእዛዝ ተቀባይ ነህ። እንዳታረግ ስለተባለ አይል ስታረግማ የሚደርስባችሁን ታውቃላችሁ። ለዛ ነው ያቆያችሁ። አንድ ነገር ለዛ ነው ያቆያችሁ። እናንተ ስለቁኝ እናንተ ብለቁኝ እስክንድርን ባለመግደሌ ከነቡስ ሲጀመር እኔ አይደለም እስከ ዛሬ ለምን አልገደልኩም? ይኸውልህ ወደዚህ አትበል። አትቀልማ። አዳምጠኝ። ስወጣ ማለት ነው ይሄ ነገር ተጋልጦ ኢንፎርሜሽን ደርሷቸዋል። ነቡስ እናንተ ምን እያደረጋችሁ እንደሆነ ያውቃሉ በዚህ ሰዓት። እሺ መተው ለምን አይደኑም? ካሁን በኋላ ምንም አይፈልም። ጨረሱ። ሲጀመር እኔን ጨረሱ። አይፈልጉም። አሁን በኋላ እኛን ጨረሱን በቃ። አረ አሁን የምነግርህ ነገር እኔ በእርግጠኝነት የምነግርህ ነገር እንዴት እንደሚያስወግዱኝ የራሳቸው አካሄድ አላቸው። እማዝነው ግን እኔስ ቢያንስ በስራዬ ነው የሰራሁት ነው የእጄን ነው የማገኘው። እኔም ወይም የተለያዩ ባልደረቦቼ የእጃችንን ነው የምናገኘው። ማንም ሰው የምታሳዝኑኝ የምሬ ነው እናንተ ሁለታችሁ ናችሁ።
እንዲሁም ካሜራማኖቻችሁ ስለኛ አይዞህ ስለ ራስህ አስብ። እኔ ሁሉ ነገር ተጋለጠ እኮ እውነቴን ነው የምለው። ታሳዝኑኛላችሁ። ቤቱ ራሱ ታያለህ ለምን አይነት ቦታ ውስጥ እንዳለ። ይኸውልህ ሌሎችም ሰዎች እንደዚህ ሲስሉት ምናምን የነበሩት ነገሮች ናቸው እዚህ ቤት ውስጥ ልክ እስኬን የሆነ ቦታ ላይ እንዳገኘ ነው። እና ሲጀመር አንተ ካሁን በኋላ ለራስህ ብቻ እዘን ነው የምልህ እኔ። ለራስህ ብቻ አስብ ካሁን በኋላ ስለምታረጋቸው ነገሮች እያንዳንዱ እርምጃ ካሁን በኋላ አስብ። የምትናገረው ነገር ካንተ በላይ ትንሽ አንተ ሲጀመር ሌላ ክፍል አለው ነው ወደዚህ አለው። ይኸውላችሁ ወጣት ናችሁ እናንተ አሁን ሀገር ይፊ አማኑኝ የማትወጡት ነው የተገፋችሁ ያላችሁት። የእውነት ነው የማትወጡት ብቻ አይደለም እንዲህ መንካት የሚያቀታችሁን ኃይል ነው እየተጋፋችሁ ያላችሁ። እኔ ደግሞ አንድ ነገር ግድ የላችሁም ወንድሜ ይመከራችሁ። እሺ ምን እንድናረግ ትመክረናለህ? እኔ ወንድሜ ምክር ልምከራችሁ። እስክንድርን ተሰላችሁ መጠን ማዳን ከቻላችሁ አድኑ። ከዚህ ነገር ራሳችሁን ቆጥቡ። ብትችሉ ካገሩት እናንተም ቢያጡ ቤተሰቦቻችሁን ይጨርሱላችሁ እኮ እሱን እኛ እንየው። አሁን ለእኛ አንተ ምን መልእክት ተልከህ ነው? ይዘንህ እኮ ነው ልከውህ አይደለም የመጣው ፈልገን አባረን ይዘን ያመጣ። እኔ ነው እኮ ተራ ስለሆንኩ ነው ያስከኝ እኮ። እነዚህ ይከብዳሉ። እኔ ተራ ነኝ የምልህ እኮ አንድ ነገር ገብነት ከወራ አንተ ይሄን ነገር ወይም ሁለታችሁ ለወራት ትካተሉት ነበር አይደል? እኔ ተራ የተባልኩት እኮ በስሬ በትንሹ ከ200 ሰው በላይ አለ። እኔ ጋር ለመድረስ እኮ እናንተ ከ6 ወር በላይ ፈጅቶባችኋል። ምን ያህል ሰው ይዛችኋል? ምን ያህል መስዋዕትነት ከፍላችኋል? ምን ያህል ገንዘብ ወጣችኋል? ምን ያህል ጊዜ ያቃጥላችኋል? ውሸት ነው ይሄ? እኔን ለመያዝ ነው የምነግርህ። እኔ ተራውን እኔን ለመያዝ ይሄን ያለፍታችኋል። የመጨረሻ ደረጃ ስትደርሱ ነው እኮ ያው የእውነት አምላክ የደረሰላችሁ እንጂ አትይዙኝም ነበረ። ጥሩ ማወቅህ ምን እሱ ነው የእውነት አምላክ መሆኑን ማወቅህ ጥሩ። እኔን ያዛችሁኝ ነው የምልህ። እነሱ ጋር ደግሞ እመኑኝ ልትይዟችሁ አይደለም በራቸውን አትነኩት። እናንተ አይደላችሁም እኔ አይቻችሁ አላውቅም። እኔ ያን ያህል አቅም ኖሮኝ አይቻችሁ አላውቅም። አንተ ከምትላቸው ሰዎች በላይ ማለት ነው ይዘናል። እስካሁን ይዘገያል እንጂ እንይዛቸዋለን። ኑር ለእናትህ ኑር፣ ችግር የለውም። ለእኔ አታስብ። ይኸውልህ ይቅርታ በፐርሰናል ጠይቃ ትዳር አለ አታውቀኝም። ይሄን ያህል እኮ አለው ታውቀኝ ነበር አይደል ይመስልም አያገባም። ስለዚህ አሁን ስለሱ ትዳር ስላንተ ከዛ ደግሞ እኔ ቤተሰብ ጋር ሄደህ ልትፈተፍት እስካሁን ተፈተፋችሁ ለማለት ፈልጌ ነው። አንተ ፈጣሪ አለ። እሺ አንተ አይደለም ይሄ ቤት ማለት እታች ያየነው ቤት ምንድን ነው? ሌላ ስራ የሚሰራበት ይሄም የእናንተ ነው? አዎ አለ ነው። እዛኛውን ክፍል ያየኸው እንደና ዞረ ትልቅ አይተዋል። ግቢው ነው አይደል? በደምብ ግቢውን አይደለም ቤቱ ራሱ ክፍሎቹ ታይቶ አያልቁም እኮ 300 ካሬ ሜትር በላይ ነው። በቃ የተገዛ ቤት ነው። ለብዙ ሚሽኖች የምንጠቀምበት። ይሄ ግን እርግጠኛ ነኝ ሰዎች ታስሩበታላችሁ። በቃ እኔ አንድ ነገር እንገርህ። እኔ አሁን ራሴን ንጹህ ለማድረግ ፈልጌ ሳይሆን እኔ እላይ ነኝ፣ አመራር ሰጪ ነኝ። ብዙ ነገሮች እውነታው አካል ግን ታስረዋል። ብዙ እህቶቻችን እዚህ ጋር ተደፍረው ትንሽ ከስር ያሉት የእኛን የሚጠብቁ የሚታዙ ልጆች በተለያዩ ሱስ የተጠመዱ ናቸው። ያሰርናቸውን በሱ ስለተጠመዱልን የሚፈልጉትን ሱስ እናቀርብላቸዋለን። ምን ይላሉ? ማታ ላይ ሴት ነው ይፈልጉ። ለዛ ደግሞ ሴቶቹ ምንም ቢጮሁ ምንም ቢሉ እዚህ ላይ የሚሰማ ነገር የለም። የሚጠቀሙበት እንትን ነው ይሄ ቤት። ብዙ በቃ አሁን እኮ አልቋል። ብዙ ወንጀሎች የተሰሩበት ቤት እየተሰሩበትም ያለ ቤት ነው ብለኸኛል። ቅድም ስትመጣኝ ያንተ እህት ብትሆን ብለኸኛል አይደል? እውነት የኔ እህት ብትሆን ማለት ዛሬ ነው የምታስበው። አሁን እሱን ስትያዝ ጭራሽ እዛው አገሬ ነበርክ እዛ ሰፈሬ ነበርክ ነው እኮ የመሰለህ። ልደበድበው ነው አይደል? ቀደም የነበረው ጭራሽ እሱን እኔ አልሰራም ብዬ በወጣ መስራት አልችልም አልኳል። መንፈሱ አይደል? መንፈሱ አይደለም ገንዘቡና መንፈሱ ሌላ መንፈሱ አዲስ ነገር የለም። መንፈሱ ብቻ ነው። ኃይል አለ፣ ሄደህበት ነው አይደል? ትልቅ ኃይል አለ ከጀርባ። ኃይል ፈጣሪ ነው፣ ፈጣሪ አለ እሱን የሚሰባበር አድካሚ የሆነ ሰው ነው። እሺ አቤል የምታወራው ነገር ካለ አውራው። እኔ አንዳንድ ነገሮች ቤት ውስጥ አልፈልግም አይመስልም? ምን ትፈልጋለህ? አፋትሳችኋል ያለውን ነገር አግኝታችሁ። ሰዎቹ እንዴት ነበር የምትቀበላቸው? አመራሩ የምትቀበላቸው እንዴት? ትእዛዝ የሚሰጠህ እንደዛ ነው። ምንድን ነው ጥያቄ? ይሄን ከፍተህ ይሄኛውን ከፍተህ ቴክኖሎጂ በሞላበት ቀደም የተከፈተው በስልክ ብቻ እንደዚህ አይነት ነገሮችን እንደዚህ አይነት የወንጀል ይኸውልህ ስማኝ፣ እንደዚህ አይነት የወንጀል ስራ የሚያስፈራ ጨለማ ነው። እንደዚህ አይነት የወንጀል ስራዎችን መቼም በስልክ አትቀበልም። በዚህ በቴክኖሎጂ ዘመን በእርግጠኝነት ነው የምልህ። በአካል የምታገኘው ሰው ሊኖር ይችላል። አሉ የተወሰኑ ራስህን አድን እኮ አዳም። እነዚያው ለእኛ ፖስታም የተለያዩ ነገሮች የሚያቀብሉ ከወንጀሉ ጋር የተገናኙ ሳይሆኑ ለዚህ ጉዳይ በመላላክ ብቻ። በዛ ላይ ሴቶቹን ታስቡላችኋላችሁ አይደል?
እሺ ቀጥል። ከነሱ ናቸው። እሺ እዚህ ጋር የሆነ አንድ ያገኘሁት ዶክመንት አለ። ምን ያደርግልሃል እሱ? መታየት ስላለበት ይታያል። አይደለም አንዳንዴ ከእናንተ ጋር የማይጠቅም አሁን ይሄ ምንም ስማኝ፣ ምንም አይጠቅምህም። አሁን እኮ እኔ አይቻው እኮ ስማኝ፣ አይደለም ይሄ እኮ የግል ፐርሰናል የራስህ ነገር ነው። የሚጠቅመንና የማይጠቅመንን እኛ ነን የምናውቀው እኮ ይሄ የግል ጉዳይ ነው፣ የኔ ነው አይደል? ስነ ስርዓት ያዝ። ስርዓት እኮ ያዝኩ አንተ ነው እኮ። አሁንም እኮ በጉልበቱ ለመምታት እኮ አይደለም፣ ይሄ የኔ ጉዳይ ነው አይደል? እኮ ማየት አለብኝ። አንተ አይደለም ምን የሚያስፈልገኝ ነው? ምን ድጋሚ ረባ ጉዳይ ኖሮ ነው? ምን የሚጠቅም ጉዳይ አለ አንተ? ማለት ሰው አይደለም እንዴ? እንዴ አሁን እኮ ስማኝ፣ አንተ አረፈህ ተቀመጥ እኮ እንዳትከፍተው። እሺ ኧረ በእናትህ አትክፈተው። ስነ ስርዓት ያዝ። ስነ ስርዓት ያዝ። እኔ እሱ አያስፈልግም። አንዴ አጥፈው። ይሄ ሰውዬ ኧረ ካሜራውን በእናትህ ኧረ ወይኔ አጥፈው፣ ካሜራ አጥፈው። ኧረ በቃ ኧረ ወይኔ ኧረ ከጠዋት ጀምሮ እያስቸገርክ ነው የነበረው። እየነገርኩ ነው። እንደዚህ ነው አይደል? ሰው ስታሰቃይ የነበረው። ኧረ በወንድ ልጅ አልወጣልህም ወይ? አልወጣልህም ወይ? አልወጣልህም? እስካሁን አልወጣልህም ወይ? ቅርታሽ ጉልበት ላይ ነው ገና የምቆመው አንተ ላይ። እንደዚህ ሰው ጉልበት ላይ ነው አይደል? ለሱ ቆሞ የነበረው ጉልበት ላይ ነው የምቆመው። ዴቭ እኔ ይሄን ሰውዬ ዛሬ አሁን እነዚህን ወረቀቶች ለማየት ይችላል። እዚህ ጋር ያለው የቤት ካርታዎች ናቸው። ይሄ ከአዲስ አበባ ውጪ ያለ የቤት ካርታ ነው። ስለዚህ ቤት ካርታ የምትነግረኝ ነገር አለ? ምን አሰቃያችሁ? ማህተም ውስጥ ትክክል ይሁን አይሁን በምን ይታወቃል? እሺ ስጣቸው ለና ምንድን ነው የወረቀት? የምን ካርታ ነው? የማን ነው? ለምንድን ነው የምትጠቀሙት? አይጠቅማችሁ። አረ በእናትህ አንተ ሰውዬ፣ አረ ጊዜያችንን አታቃጥልብን። እኔ እንዲህ የደበደባችሁኝ ከሆነ ምን እናንተ ነው እያዘንኩ። አይጠቅማችሁም። ይሄ ካርታ ይዟችሁ ነው የሚጠፋው። እንጥፋ። መኖር አንፈልግም። ተስፋ ቆርጠናል። ራሞኛል። ሕክምና ያስፈልገኝ። አንተን ስንቱን አንተን እዚህ አስሬ ነው እኔ ጥዬ ነው የሚሄደው። እዚህ ነው አይደል? ስንቱ ላይ አይቀርም። የት ይቀራል? ማን ይሄንን ገሎ ደግሞ ሌላ ነገር ውስጥ ይገባል? እዚህ ነው አይደል? ስንቱ ላይ ስትጨማለቅ የነበረው የወደቀ ኮንዶ ምናምን ሁላ አለ ታውቃለህ? ይሄ ቤት በቃ ቤት አልነበረ። የሚደፍርበት ቤት አይደል እንዴ? ተጠንቅቀውላቸው። እሺ አሁን ወደ ጉዳያችን እንግባ። ይሄ ካርታ ክፍለ ሀገር ያለው ቤት ውስጥ ምንድን ነው የምትሰሩት? ኧረ አይጠቅማችሁም በነገራችሁ። ግድ የለም። ይኸውልህ የሚጠቅመንንና የማይጠቅመንን እኛ ነን የምናውቀው። እየሰማህ ነው አይደል? በቃ የቤት ካርታ ነው። የማን ነው? እንዴት የማን ነው? አንተ ጋር ምን ይሰራል? እኔ ነኝ ዋናው። እዚህ ያለውን ጉዳይ ማስፈጽመው ኃላፊው እኔ ነኝ። የዚህ ቤት ካርታ አይደለም እኮ የትም የሌላ የክፍለ ሀገር ነው። ስሙን ማንበብ እኮ እንችላለን ወንድ። እኔ አትችሉትም፣ እነግርሃለሁ እኮ ግን አትወጡትም። እስኪ እንሞክረው። የእውነቴን ነው የምነግርህ፣ የመጨረሻ ነው የምነግርህ። እኔ እነግርሃለሁ፣ አትወጡትም። እሺ አንወጣው። ቀድሜያችሁ እሞታለሁ፣ ግን ታልቃላችሁ። ማለት እስቲ አንተንም የሚገልህን እኛንም የሚጨርሰንን አካል እንየው። ይሄ ካርታ ክፍለ ሀገር ያለ ቤት ካርታ ነው። እዛ ያሉ ቤቶች አንድ ገጠራማ ቦታ ላይ የገበሬዎች ቤቶች መሀል የሚገኝ ቤት ነው እና ህጻናት የሚታገቱ ህጻናት የሚቀመጡበት ነው። ከመላው ኢትዮጵያ እየታገቱ የሚሄዱት ህጻናት እዛ ነው የሚቀመጡት። ለምን ፐርፐስ ነው የምትወስዷቸው? ለምን አላማ፣ ለምን ጉዳይ ነው የምትወስዷቸው? ፐርሰናሊ በዚህ ስራ ላይ እኔ አልገኝም። አሁን እንደነገርኳችሁ ቅድም ኃላፊ ነኝ እኔ። እሺ ይመስለኛል። ዞሮ ዞሮ ትመራለህ ጉዳዮችን አይደል? እንደዚህ አድርጎ እንደዚህ አድርጎ ያው ኃላፊ ትእዛዝ የሚሰጠው ከላይ ነው። እኔ ማስተባበል ኃላፊ ነኝ እያልከኝ ነው። አዳምጠኝ። እነ ቦስ እቅድ ያወጣሉ። እሺ በእቅዱ መሰረት በፕላኑ መሰረት ነው የሚሄደው። ግን እኔ ያን እቅድ ወርድ ማድረግ ነው። ተዋረድ ታውቃለህ? ከላይ ሲዋረድ ይመጣ ወርታች። እሺ ትእዛዝ ይመጣና ይወርዳል ማለት ነው ለስራ። አንተ ኮንትሮል አድርገህ እታች ያለውን ነገር ታስተካክላለህ። ቴንክ ዩ ጎበዝ፣ አንተ ስራ ውስጥ ያለ ሰው ነህ። እና በተለያዩ ጥቅማ ጥቅም በድካም በኢኮኖሚ ደካማ የሆኑ ሰዎችን ስኮላ እናስተምር፣ አንዳንድ ነገሮች እናድርግ፣ አንዳንዶቹን በመስረቅ በዚህ ዙሪያ የተሰማሩ በጣም ብዙ በሺዎች የሚቆጠሩ አሉ በሀገሪቷ ውስጥ። እነሱ ይህን ያደርጉና ወደዛ ይሄዳሉ። ከዛ እዛ ቤት
እንደሚቀመጡ አውቃለሁ። አንድ ቀን ሄጃለሁ። እዛ ቤት ከተቀመጡ በኋላ ልጆቹ ለምን ዓላማ ይውላሉ የሚለውን ትንሽ በደንብ እንትን አለው። ለምን እኔ በጣም ቢዚ ስለምሆን ለምንድን ነው ብዬ የምጠይቁን ጊዜ አላገኝም። ምንድን ነው አሁን ይሄ እኮ ምንም እኮ ግልጽ እኮ ነው እኮ ለባዕድ አምልኳቸው የሚገበሩ ህጻናቶች ናቸው። ለምን ግማሾቹ ይሰረቃሉ፣ ግማሾቹ ደግሞ እናስተምርላችሁ እናሳድግላችሁ እያሉ ከተለያየ ዓላማ እነሱን ይዟቸው ይወስዷቸዋል። አሁን ካንተ ከዚህ በላይ የምፈልገው ነገር የለም። ስለዚህ ግን አንድ ነገር ስማኝ ወንድሜ፣ አድራሻው ምን አይታችሁታል? እዛ ጋር እባካችሁ እመኑኝ፣ እዛ ቦታ ቤት ውስጥ አይደለም እዛ አገር ስትሄዱ የሄዳችሁት በጠቅላላ ታርቃላችሁ። በነገር ላይ ከእናንተ በላይ ብዙ ዛቻና ብዙ ማስፈራሪያ ከእናንተ በላይ በጣም ብዙ አቅም ያላቸው ሄደዋል። ከእናንተ በላይ በጣም ጉልበት ብዙ ነገር ነን ያሉ ሄደዋል። ወንድሜ ምክሬን ነው የምገልጽላችሁ። አይ ካላችሁ መንገዱን ጨርቅ ያርግላችሁ። ችግር የለም። ለኛ አታስብ፣ ለኛ እንዳታስብ፣ ለራስ አስብ። ከዚህ በኋላ ስለራሴ ላይ ችግር የለብኝም እኮ እኔ እናንተን ብትለቁኝ እነሱ አይለቁኝም። እሱንም ካወቅ ጥሩ ነው። ማወቅ ምናምን ሳይሆን ነገሩን ነው እየነገርኩ ያለው እኮ። እሱንም ካወቅ እንደማትተርፍ ጥሩ ነው። ስለዚህ ከዚህ በኋላ ማንም ይወስድህ፣ አንተ ቀጥታ ወደ ህግ ትሄዳለህ። ህግ ከወሰደ ይውሰድህ እኮ። ህግ ጋር ቢሆን እኮ አሞኛል እኮ ይወስዱሃል እነሱ ይዘህ ውጣ ናውጣ እኮ ይወስዱሃል። ውሰደው። እስክንድርም ታመምኩ አላለም። ተነስና ውጣ። ደግፈኝሽ ናውጣ እኮ ደግፈኝ፣ በእናትህ አልችልም። ደግፈኝ። እንዳትደግፈው ናውጣ። ጭራሽ አንተን ነው ደግፌ የማወጣ። ጉልበቱ ተንበርክኮ እየሄደ ያ ሰው ሂድ ውጣ። ናውጣ አቤል፣ እሱን እናድርሰውና እኛ በዛው እስክንድር ጋር እንሂድ። ጥሩ ሂዱ። በቃ ውጣ። ድካሙን እኮ በስመ አብ። ይሄ አሁኑ ደግሞ በጣም ከቀድሞ በጣም የተለየ ከየት እንደመጣ ከየት እየመጡብን ያሉት ከየት እንደሚመለምሏቸው አላውቅም። ጭራሽ ምን አይነት አሪዮስ የተረገመ ይሄ ዋናው ነው አይደል የነበረው ከሚደበድቡ ሰዎች የነበረው። ወዴት ወሰዳችሁ ታዲያ? እኛ የምንችለውን ያህል አረግን። እስኪ አሁን ለመጨረሻ ጊዜ የነበርክበትን ቤት አይተነዋል። ቤቱን ፍተሻ ሳደርግ 3 የተለያዩ ካርታዎች ነው ያገኘሁት። 2ቱ እዚሁ አዲስ አበባ ላይ ናቸው፣ አንዱ ግን ክፍለ ሀገር ላይ ነው። እና እዛ ክፍለ ሀገር ላይ ያለው ቤት ውስጥ ምንድነው ሽፋን አድርገው የገቡት የገበሬ ቤቶች መሀል ነው ያለው ቤቱ። ጎጆ ቤት ይበዛ የለ ክፍለ ሀገር ላይ፣ እዛ መሀል ላይ ነው። እዛ ህፃናቶች ናቸው ያሉት ነው እያለ ያለው። ለምን ፐርፐዝ ነው የምትጠቀሙባቸው? እኔ የማውቀው ነገር የለም። የኔ ስራ ከላይ የሚመጣውን ትዕዛዝ ተቀብሎ እዚህ ከተማ ውስጥ ላሉት ሰራተኞች የስራ ድርሻቸውን ተናግሬ ምናምን ብቻ የሆነ ኮንፊደንስ ያለው ትልቅ ስራ ትልቅ ድርጅት እንደሚያንቀሳቅስ አይነት ሰው ሆኖ ነው የሚያወራው። አቤልም ትንሽ መጣው። ብቻ ብዙ ነገሮች ተፈጥረው ነበረ። በአጠቃላይ እስክንድር እዚህ ነበረ። አንተ የተፈለክበት ዋነኛው ምክንያት አሁን ያለንበት ወር በጣም የታወቀ ነው። የግንቦት ወር ማለት ሁሉም ሰው ህዝቡ የሚያውቀው ነገር ነው። የባዕድ አምልኮ የሚያመልኩ ሰዎች ግብር የሚገብሩበት ጊዜ ነው። ሁልጊዜ ይገበራል። ይሄንን ወር ግን ለየት የሚያደርገው ምንድነው? ህፃናት የሚገበሩበት ወር ነው። ስለዚህ እስክንድር በጣም ብዙ ቦታ ስለተከታተለን እናንተም እሱን ፈሪዛችሁ ስለሆነ የምትከተሉት እኛ እስክንድርን ይዘን ሸሚዙን አንድ ቦታ ስንጥልላችሁ እዛ ጋር ስትቆዩ፣ ሰዓትን ሲጥሉልን እዛ ጋር ስንቆይ፣ ይሄኛው መንገድ ለነሱ ንጹህ ሆና አይባልም። ትኩረታችን ሙሉ ክሩ እስክንድር ላይ ነው። አሁንም እንድትገኝ አድርገው ይሁን ሆን ብለውም እኮ ያደረጉት ነው ይመስለው እኮ ባይዘው። እውነቴን ነው የምልህ። ለምን ወሩ አልቋል፣ የሚፈልጉትን አድርገዋል። ያንን ደግሞ ያደረጉት እስክንድርን ይዘውብህ ተጠቀምንበት እኮ አለ እኮ አይደል? የተጣለበትን ቦታ የጠቆመህ ሰውዬ እኮ ተጠቅመንበታል በደንብ። በጣም ይገርማል። ማለት ኮንፊደንሱ ሲናገር የነበረው ነገር ምናምን ዞሮ ግን እስክንድርን መግደል ቢፈልጉ ሊገሉት ይችሉ ነበር በሰዓቱ። ግን ያልገደሉበት ደግሞ ዋነኛ ምክንያት ሊደርስባቸው የሚችለውን ነገር እስክንድርን የሆነ ነገር እንኳን ቢያደርጉት ያውቁታል፣ እንደማይለቀቁ ያውቁታል። በብዙ አካል በህግም አካል ሊሆን ይችላል፣ በተለያዩ
ፐርሰናልም ነገር ሊሆን ይችላል። ማንም እንደማይለቃቸው እነዚህ ሰዎች ያውቁታል። ዋናው አላማቸው እኔ እንደገባኝ ደግሞ እስክንድርን ይሄ ሞራል ነገር ማሳጣት። ካሁን በኋላ ያያቸው እኮ ብዙ ነገሮች አሉ። ቅድም ሲናገር የነበረው ወንድ ልጅ ፊት ለፊቱ ሲደፈር አይቷል። ሴት ልጅ በእሳት እንደዚህ ስትቃጠል እየታየ ነበር። ሕፃን ልጅ ለመስዋዕት ሲቀርብ ጥንቁልና ፊት ለፊቱ ሲካሄድ እየታየ ነበር። ዋነኛው አላማቸው የነበረው እሱ በሞራል ማላሸቅ። ካሁን በኋላ ይሄ በሞራል በተነሳሽነት ስራውን እንዳይመለስ ነበር እነዚህ ሰዎች የፈለጉት። እንደዚህ አድርገናል ብሎ ይሄ የማሸማቀቅ አይነት ነገር አለ አይደለ? ያንን ነው ሲያረጉ የነበሩት እነዚህ ሰዎች። ባይዘው እስኪ ከይቅርታ ጋር አንተን ማለት አቅሙ ካለ አንድ ምነግርህ ነገር አለ። ምክንያቱም ጊዜ መፍጀት ስለማልፈልግ አሁን አንተ እግዚአብሔር ይመስገን መጥተሃል፣ እኛን ተቀላቅለሃል። አሁን አንተ እንዲህ በሆንክበት በእያንዳንዱ እርምጃ ላይ ያክስትህ እጅ አለበት። አክስትህ አሳልፋ ሰጥታለች። በጣም በቃ ማወቅ ስላለበት ነው። እስክንድር ጠንካራ ሰው ነው እንደሆነም እናውቃለን አይደል? ስለዚህ ብታዝንም እኛም በጣም አዝነናል። ብዙ ነገሮች አሳልፈናል እስኪ ከምነግርህ በላይ እና አክስትህ ሙሉ በሙሉ እዚህ ነገሮች አለችበት። አሳልፋም የሰጠችህ እሷ ናት። እንዳልኩ ካሜራማናችን እንደከዳን ቤተሰቦቻችንም ከድተውናል። በዛም ደረጃ ደግሞ በአንተ ዙሪያ በአንተ ቤተሰቦች ዙሪያ የነበሩ ደግሞ መስዋዕትነት ሲከፍሉ የነበሩ ሰዎች ነበሩ። የሆነ ጊዜ ላይ ቢያንስ ከ10 ቀን ምናምን በፊት አንተ ከጠፋ ከ10 ቀን ምናምን በኋላ መስፍኔ ጋር ሄደን ነበረ። መስፍኔንም አግኝተነው ነበርና እንደዛ ሰዎች የሚገርም ከክፍለ ሀገር ጀምሮ መስፍኔ እዚህ እስካለበት ድረስ እኔ በጣም ነው የገረመኝ። እነዚህ ሰዎች ምን ያህል ኔትወርካቸውን አስፍተው ምን ያህል እስኬን አጥንተው ሊጎዱት እያሰቡ እየሰሩ እንደነበረ መስፍኔ ቤት ውስጥ እየሄዱ ሌሊት እየዘለሉ እየገቡ ለእስክንድር ንገረው ስራውን ያቁም ያለበለዚያ እንገልላለን ሁላ እያሉት መስፍኔን ሁላ ተደብድቧል። የሚገርም መስፍኔ እንደውም የመሰለው ወይንሸት እንዳትሆን እኛ እንደውም ወይንሸት እስር ቤት ናት። ወይንሸት እንግዲህ ወደ እስር ቤት ወርዳለች። ሄደን አንዳንድ ነገሮችንም ለመከታተል ሞክረን ነበረ። እስር ቤትም ሄደን ማረሚያ ቤት እሷን ማን ነው እየመጣ የሚጠይቃት የሚለውን ለማየት አገላብጠን ለማየት ሞክረን ነበረ። ምንም አይነት ሰው የለም። ይሄ እንደዚህ የሚያስደርስ ማለት ነው። ከወይንሸት ጋር ተያይዞ ብዙ ሰዎችን እየጠረጠርን ነበረ እና መስፍኔ ጠርጥሮ ነበር እና ወይንሸት ጋር ብዙም የተገኘ ነገር አልነበረም። ግን ዞሮ ካንተ ቤተሰብ ጋር ተያይዞ ሌላኛው አክስት ደግሞ እንደዚህ ልጆቻቸው የተደበደቡበት ሄደን አግኝተናቸዋል። ሰዎች እንዲረዱ ያደረግንበት ነገር እንዲረዱ ስለ ሰዎች እንዲጠብቋቸው የኛ ሰዎች ለተወሰነ ጊዜ ቢሆን ይሄ ነገር ጋብ እስኪል ሰዎች አብረዋቸው እንዲሆኑ ያደረግንባቸው አንዳንድ ነገሮች ነበሩ እና ግን አንደኛው አክስት ግን በዚህ ነገር ውስጥ በፊት ጥሩ የምትመስለው በፊት ስለ ጥንቁልና ምናምን ነገሮችን ማጣቅ አሁን አንተ ልትጎዳ የነበረች አንድ አክስት ነበረች በሚያሳዝን ሁኔታ። እንግዲህ እንደሚታወቀው እስክንድርም ወደ ስራው ተመልሷል። እግዚአብሔር ይመስገን። ብዙ ጉዳቶችን ካስተናገደ በኋላ ለካሜራ እይታ ቀርቦ አይተነዋል ማለት ነው። እኛ ደግሞ ከጎኑ ሆነን አይዞህ በርታ ስንለው የቆየ ነው። ሜሪት ፕሮፐርቲዎች በመርካቶ ተክለ ሃይማኖት 6700 ካሬ ላይ ባሳረፍ ነው የንግድ ሱቆች ላይ እየሸጥን እንገኛለን። እዚህ ሱቃችን ላይ እንግዲህ በኔት ካሬ ብቻ ምንም አይነት ኮመን ኤሪያ ሳናነሳ በአራቱም አቅጣጫ መንገዶችን የያዘ ከዋናው አስፋልት ትይዩ የሆነ ቆንጆ የንግድ ሱቅ በ3,200,000 ብር ጠቅላላ ክፍያ እንዲሁም በ640 ሺህ ብር ቅድመ ክፍያ ቀሪውን በረጅም ጊዜ አከፋፈል በ7 ዙር ምንም አይነት የዋጋ ጭማሪ ሳይደረግባችሁ እየሸጥን እንገኛለን። የቀሩን ስቶኮች የተወሰኑ ስለሆነ ገዢውን ከነደንበኛው እነሆ እያልን ለበለጠ መረጃ ወይም ደግሞ ሳይት ለመጎብኘት በድርጅቱ ቁጥር ታች በተቀመጠው እየደወላችሁ የሱቅ ባለቤት ሁኑ። መልካም ጊዜ። ብቻ ብዙ ነገሮች አልፈናል። እግዚአብሔር ይመስገን። በዚሁ አጋጣሚ ውድ ቤተሰቦቼ መናገር የምፈልገው ነገር ያው ከችግሩ ከደረሰ በኋላ ብዙ ድርጅቶች እኛን ለማገዝ እንቅስቃሴ ያደርጋሉ። ብዙ ድርጅቶች ነበሩ። ለምሳሌ ቀደም ያያችሁትን ዊልቸር አንዳንድ የሕክምና ወጪዎችንም ሲተባበረን የነበረው የተለያዩ አካላቶች አሉ እኛን የሚደግፉን።
ሜሪት ፕሮፐርቲስ Yes. ከመርካቶ ታች ተክለ ሃይማኖት ጋር የሚገኝ የግል አንዳንድ ሱቆች አሉ። እነዛ ሄዳችሁ ብታቸው እንላለን በዚህ አጋጣሚ። አዎ በዚሁ አጋጣሚ እኔ የምናገረው ሜሪት ፕሮፐርቲስ ይባላል ድርጅቱ። መርካቶ እዛው ዋናው አስፋልት ዳር ላይ G+4 ፎቆችን ገንብቶ ሱቆችን እየሸጠ ይገኛል። ከ3.6 ሚሊዮን ብር ጀምሮ እንግዲህ እዛ ሱቆችን መግዛት ትችላላችሁ። 600 ሺህ ብር ከፍላችሁ ቅድመ ክፍያ፣ በ7 ዙር ክፍያ ደግሞ ሙሉውን ጨርሳችሁ የሱቅ ባለቤት መሆን ትችላላችሁ። ብትፈልጉ ለንግድ፣ ካልፈለጋችሁ ደግሞ እያከራያችሁ ተጠቀሙበት ብለው ሜሪት ፕሮፐርቲስ መርካቶ አካባቢ ሱቆችን እየሸጡ ይገኛል። እንግዲህ የነገር ተስፋችሁን እዛ ላይ አድርጉ። ለእኛም እንግዲህ ዊልቸርም ድጋፍ አድርጎልናል። አንዳንድ የሕክምና ወጪዎችም ነበሩብን፣ እነሱንም ከበር አድርገውልናል። እኛም እናመሰግናለን። ከዚህ በተጨማሪ በእናንተ ስም ደግሞ መጥተው ሱቅ ለሚገዙ ሰዎች ለእናንተ ድጋፍ ማድረጋችንን እንቀጥላለን ብለው ቃል ስለገቡልን በዚሁ አጋጣሚ ሜሪት ፕሮፐርቲስን እየደወላችሁ ከስር በምናስቀምጥላችሁ ስልክ እየደወላችሁ ሱቅ ግዙ። ንብረት ነውና ይቀመጣል። እናንተ ባትሰሩበት ለሌላ ሰው እያከራያችሁ ትሸጣላችሁ። በዚህ ሰዓት መርካቶ ላይ ሱቅ ማግኘት በጣም ትልቅ ነገር ነው። 3400 ካሬ ላይ ነው ያረፈው። በጣም ግዙፍ ነው። ግዙፍ ነው። ብዙ ሰው ሊጠቀምበት የሚችል ቦታ ላይ ነው ያለው። ተጠቀሙበት። ድረሱ ነው ሳያልቅ ድረሱ ብቻ ሳይሆን ምንም አይነት የሂሳብ ጭማሪ አናደርግም ብለዋል። ካሉት ውጪ ምንም የሚጨምር ወደ ታች ወደ ላይ የሚል ነገር የለም። ውድ ቤተሰቦቻችን መርካቶን እንደምታውቋት ናት። ከዚህ በፊትም አንዳንድ ሪል ስቴቶች ላይ እኛም ሰርተናል እና ምንድነው ገንዘባችሁን በደላላ ምክንያት አገር ውስጥም ከሀገር ውጭ ያላችሁ ሰዎች ማለት ነው በደላላ ምክንያት ተበልጣችሁ ተስፋ ቆርጣችሁ ለተቀመጣችሁ ቤተሰቦቻችን ሞር እንዲሆን ነው እኔ የምፈልገው። ምክንያቱም ውጭ ሀገር ሆነው እዚህ ልከው ብዙ የተበሉ እህት ወንድሞቻችን አሉና ሙሉ እምነታችሁን ጥላችሁ እንዳላችሁ እስኪ እንግዲህ ከስር ሜንሽን በሚደረገው አድራሻ በሱ በእኛ በኩል እነዚህን ሱቆች መግዛት ከቻላችሁ ያው ለእኛ አንዳንድ ድጋፎችን እንደሚያደርጉ ነግሯቸዋል። ባንነግራችሁም ውድ ቤተሰቦቻችን ደግሞ እኛን ከመተባበርና ከማገዝ ወደኋላ የሚሉ ቤተሰቦች አይደሉምና አሁንም ድጋፋችሁ ከጎናችን ስላለ ሳናመሰግን ማለፍ አንፈልግም። አዎ በዛ ላይ ክፍያው መርካቶ ላይ የቁልፍ መግዣ ክፍያ ነው። 3.6 ሚሊዮን በጣም ትንሽ ነው። በዚህ ገንዘብ እናንተ መርካቶ ላይ የምትከራዩበትን በሱቅ ግዙበት ነው ሐሳቡ። ሜሪት ፕሮፐርቲስ በጣም እናመሰግናለን። እንግዲህ እኔ ላይ የደረሰው ነገር በሙሉ ይሄ ነው። የቀለበቱን ጉዳይ አለ። ቀለበቱን እንፈልጉልኝ። እሱን ቀለበት እንድናገኘውም እርዱኝ። ምክንያቱም በቀለበቱን በማረግበት ጊዜ ሲያረጋጋኝ ነበር እዛ በነበርኩበት ጊዜ። ስለዚህ ቀለበቷ አለች ብሎኛል። ልጁን ቅድም ስለ ቀለበቷ አስጠይቁ ሰምቻቸዋለሁ። ስለዚህ እሷን ቀለበት ያስፈልገኛል። እኔም ቢያንስ እስኪ ቀዘቅዝልኝ ያለውም ነገር እኔ ላይም ያለው ነገር መንፈስም ይሁን ምንም ሲያረጉብኝ የነበረውን መድኃኒት ምናምን መስመር እስኪይዝ ድረስ ይሄንን ደግሞ በተለይ አሁን ተያዙ የተባሉ ህፃናቶች አሉና እነሱ ያሉበት ቦታ ሄደን ጉዳዩን አጣርተን እነዚህን ሰዎች እስክንይዝ ህፃናቱንም እስክናተርፍ ድረስ ቀለበቱ ለኔ ያስፈልገኛል። እሱን እናድርግ። የእግሬንም እንግዲህ መፍትሄ እንፈልጋለን ለተወሰነ ጊዜ። እንግዲህ ፊዚዮቴራፒም ያው እንግዲህ የሚተባበሩን ድርጅቶች እነሱ እንግዲህ እየተባበሩን ነው። እንግዲህ እንደነ ሜሪት ፕሮፐርቲስ እንደነ ሜሪት አይነት ነው እንግዲህ እየተባበሩን ይሄኛውን ግልጋሎት የምናገኘው እንጂ ገንዘቡ በጣም ከፍተኛ ነው። ፊዚዮቴራፒ በዚህ ሰዓት ያው ገንዘባችን እነዛ ሰዎች ያው ያለንንም ገንዘብ ነው የዘረፉን። እኛ ላይ አሁን ምንም ነገር የለም። አብዛኛው ገንዘብ እነሱም ራሱ የሚጠቀሙበት እኔ ጋር ነው የነበረው። ገንዘባችንንም ወስደዋል፣ ስልካችንንም ሰባብረዋል። መልካም ግንኙነት የነበሩንም ሰዎችም እየደወሉ አስፈራርተውብናል። ባይዘው በነገራችሁ ላይ ብዙ ጋዜጠኞች ብዙ እዚህ ስራ ላይ ያሉ ሰዎች ይደውሉ ነበር እኔ ደህና ነኝ ወይ ለማለት ያለውንም ሁኔታ ለማጣራት ሲደውሉ እነሱም ሲደርሳቸው የነበረ ማስፈራሪያ ነው። በጣም ያስፈራሯቸው ነበር። እንግዲህ እነሱም በራሳቸው ሚዲያ ተናግረውታል ብዬ አስባለሁና ብቻ ብዙ ነገሮችን አልፈናል። የድንግል ማርያም ልጅ ክብሩን ይውሰድ። ይኸው ለመልካም ነገር ለምስክርነት እዚህ አድርሶናል። አሁን እኔ በጣም እንትን እያለኝ ነው እያስመለልያስ ምንድነው እያቅለሸለሸኝ ነው። ስለዚህ ረፍት አድርግ ወደ መኝታ እንሂድ። አቤሉ ይሄን ነገር እናንሳውና ዊልቸሩን አስገብተን ይዘነው እንሂድ። ካሜራማን ወደዚህ ገባና
ወደ ጓዳ ግባ። እንደዚህ ወደዚህ ይገባ። ዊንቸሩ ሲመጣ ይጠባል። ለመግፋት አይመችም። እስከዛው እኔ ላውራ ትችላለህ። አውራቸው። ውድ ቤተሰቦቼ ያው በጣም ነው የማመሰግነው። እናንተም እየደወላችሁ ስታበረታቱኝ የነበራችሁ ሰዎች አሉ። እነሱ ቢያስቸግሩም ግን የሆነ ነገር ለማድረግ የሞከራችሁ ቤተሰቦቼ በጣም ነው የማመሰግን። ለተጨነቃችሁ ተጨንቃችሁ እንትን ላላችሁ በጣም አመሰግናለሁ ለማለት እወዳለሁ። እዚህ በኋላ ስልኩ እኔ ጋር ያለው ስደውልም ራሴን ስለምታገኙ ችግር የለውም። አስተካክለዋለሁ ብዙ ነገሮችን እንትን ተነስላችሁ እዚህ ጋር ነው ዙሮና እንደዚህ አድርጎ እንደዚህ ያዙረው። እንደዚህ ዙር። እንደዚህ ይሻላል። እንዴት እናዞረው? እንደዚህ መተው እንደዚህ ቁጭ ለማለት ወገበ። ከዛ ነው ያዘኝ። አይዞህ ተመስገን ተመስገን። ወደዛ ሄድ። ቀስ በል ሎክ አድርገዋል። አድርጌው ደግፎ ሙሉ በሙሉ እኛ እንጠፋው። ቀስ ቀስ ብለህ ጠፍለህ ቤተሰቦቻችን ትንሽ እረፍት ያርግና አቅም የሚያገኝ ከሆነ መልሳችሁ ታገኙታላችሁ። ካልሆነ ግን ከዛ በፊት እስኪ የምትላቸው ነገር ካለ በላቸውና ገብተህ እረፍት እንድታረግ። በቃ አመሰግናለሁ ላረጋችሁልኝ ነገር፣ ለተባበራችሁኝ ነገር በጣም አመሰግናለሁ። ሁላችሁንም እናንተንም ቢሆን ለደከማችሁት ነገር አመሰግናለሁ። እንግዲህ በእግሬ ቆሜ ደግሞ ብድር መላሽ እንዲያደርገኝ እግዚአብሔርን እለምናለሁ። ሁላችሁንም ግን በጣም አመሰግናለሁ። እኛም እናመሰግናለን። ውድ ቤተሰቦቻችን ክብሩን መጀመሪያ ፈጣሪ ይውሰድ። ወንድማችንን ከነጤንነቱም ባይሆን ከነ ሙሉ ህይወቱ አግኝተነው ነገ ተስተካክሎ ወደ ራሱ ተመልሶ ስራችንን እንደ ድሯችን እየተመካከርን እየተነጋገርን የምንሰራበትን ጊዜ ፈጣሪ አያርቅብን ነው ማለት የምፈልገው። እኔ ዛሬን ያለሁበትን ስሜት እኔ ነኝ የማውቀው። ምክንያቱም ያሳለፍኩትን የደከምኩትን እኔ ነኝና የማውቀው። ውድ ቤተሰቦቻችን ከዚህ በላይ እስክንድርን ማድከም አይጠበቅብንም። እረፍት ያድርግና ቀጣይ ቪዲዮ ላይ ደግሞ እድሉን ካገኘን፣ ምክንያቱም እየደከመ እየመጣ ስለሆነ ሆዱም ላይ ያለው ችግር አለ። እሱን ካጸዳም በኋላ ውድ ቤተሰቦቼ በቅርብ ቀን እስክንድርን ከነሙሉ አካሉ ቆሞ በእግሩ እየሄደ እነዛን የሚያኮሩና ድል የሚያደርግባቸው ስራዎችን በቅርብ ጊዜ እናያለን ስል የልብ ምኞቴን ነው የምገልጸው። አቤል የምትለው ነገር ካለ በልና አንደኛችንን እዚሁ ጋር ቤተሰቦቻችንን ተሰናብተን እስኪም ወደ ሕክምናው ወደ እረፍቱ ይግባ። እህልም አልበላም፣ ግልኮስም ቢሆን ይደረግለትና መለስ ይበል ለማለት። እኔም እንግዲህ ብዙም አሁን እስኪም እንደዚህ ሆኖ የምናገረው ነገር የለኝም። ፈጣሪ ምስጋናውን ይውሰድ። የእናንተም ጸሎት ነው ለዚህ ያበቃን፣ ለዚህ ያደረሰን። እንግዲህ እኔም ሁሌ እንደምላችሁ በተከታታይ ብዙ ጊዜ እንደምናገረው እስክንድር መንፈሰ ጠንካራ ነው። የፈለገ ነገር ቢጎዱት ሰርቫይቭ አድርጎ ተመልሶ መጥቶ ከጎናችን እንደሚቆም እርግጠኛ ነበርኩኝ። ይኸው ዛሬም አይተናል ማለት ነው። ይህንን ነገር ድል አድርገናል፣ አሸንፈናቸዋል። እነዚህን መጥፎ ስራ የሚሰሩት ገና ደግሞ አንለቃቸውም የቀሩት ማለት ነው። ስለዚህ እንቀጥላለን። ተመልካቾች ላይክ፣ ሼር፣ ሰብስክራይብ አይረሳ። አብራችሁ ነው። ቤተሰቦቼ እንግዲህ እንዳልኳችሁ ነው ቅድምም ዛሬ እኛ መስራታችንን ብቻ አትዩ። ነገ እስክንድር ተነስቶ ድል የሚያደርግባቸው ብዙ ስራዎች አሉ። ብዙ ኃላፊነት የተሰጠው ሰው ነው። ብዙ ኃላፊነት ህዝብ ብዙ አደራ የሰጠው ሰው ነው። የእውነት ነው የምላችሁ። የእኛ የጀርባ አጥንት ነበረ ስንል የነበረው እስከዛሬ። ለዛ ነው እኔ አሁን ያለኝን ሞራል እኔ ነኝ የማውቀው። ከዚህ በኋላ ለምሰራው ስራ ከጎኔ ሀሳብ በቂ እኮ ነው። በሀሳብ ደጀን ሆኖን የሚመጡትን መከሮች አይዟችሁ ትወጡታላችሁ፣ ትችላላችሁ ብሎን ዛሬ የደረስነው በእስክንድር ነውና ደስ እንዲላችሁ ፈልጋለሁ ውድ ቤተሰቦች።
ቤተሰቦቼ ነገ ከነገ ወዲያ ደግሞ በሙሉ አካሉ ቆሞ በሁለት እግሩ ስራዎችን ሲሰራ እነዛ ሌቦች ጎትቶ ጎልጉሎ ሲያወጣ አይታችሁ እናንተም ተደስታችሁ ሀሳብ መስጫው ላይ ስለ ዳዊት እንድታወሩ ፈልጋለሁ። ምን ብሎ ነበር የሚለው እንዲረሳ አልፈልግም። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት ኮሜንት ሴክሽን ላይ ይቀመጥልን። እስክንድርን እናሳርፈውና ደግሞ መልሰን ከእናንተ ጋር የምንገናኝ ይሆናል። እንውጣ አይደል? አቤት። እንዴ ቀስ